ሰላም እንደምናላችሁልን ክቡራን የታላቁ የማንቸስተር ዩናይትድ ደጋፊዎች ማን ዩናይትድ ኢንፎ ወደ እናንተ መደመጡን ጀምሯል። ማንቸስተር ዩናይትድ በ13ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ወደ ሰለርስ ፓርክ አቅንቶ ምዕራብ ለንደን ላይ ክሪስታል ፓላስን ሰከንድ ሃፍ ባስቆጠራቸው ሁለት ጎሎች ካምባክ ሰርቶ ማሸነፍ ችሏል። ስለዚህ ጨዋታ ልናነሳ ከእናንተ ጋር ተገናኝተናል። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ ከልብ እናመሰግናለን። ምን ጀምሮ በኢንትሮአችን ማለት ነው በፕሪማች ሪቪው ስንሰራ ኮሜንት እንድታደርጉ ለጨዋታ ግምቶቻችሁ እንድታስቀምጡ ጠይቀን ነበር። እሱን በማንሳት ይሆናል ማለት ነው። ሁሉንም ኮሜንቶች ባነባቸው ደስ ይለኛል። ግምቶቻችሁ እንዴት እንደነበሩ ለማስታወስ ያህል ማለት ነው። ከዛ በኋላ ትክክለኛ አድማጮቻችን በድጋሚ አስታውሳሉ። ተስፋዬ ዮሐንስ 3-0 ፓላስ ያሸንፋል ብሎ ነበረ፣ ግን አልተሳካም። ኤልያስ ስማ ስለ ቁጥር ብዙ አታወራ ስለ ታክቲክ አውራ ብሏል። ፕሪማች ሪቪው ሲሰራ ብዙ ጊዜ ቁጥሮች እንዴት ናቸው፣ ይሄን ጨዋታ ሊለውጡት የሚችሉት ቁጥሮች እንዴት ናቸው የሚሉትን ማንሳት ግዴታ ስለሆነ ነው። ኤልያስ መሰረት ለ28 ዓመት የደገፍኩት ማንቸ አሁን ግን ማለትም ከኤቨርተን ሽንፈት በኋላ በጣም ተበሳጭቻለሁ፣ ኳስ ሊያስጠላኝ ሁሉ እየመሰለኝ ነው ብሎ ነበረ። ከፓላሱ ድል በኋላ ሀሳቡ የሚቀየር ይመስለኛል። ሻምበል መሐመድ ሰላም ወንድማችን፣ እንዲሁም የማንቸስተር ቤተሰቦች ወሳለን ብያለሁ። መገመት አልፈለግም ግን መልካም እድል ለማንቸ ብሎናል። ኦማር ፍሮም ሀርታሽክ ከሶማሌ ክልል ነው። ሀርታሽክ ፕሮናውንስ ካረኩት ኦማር ታስተካክለኛለህ ልክ መሆኔን። ማንቸስተር ዩናይትድ 3-1 ያሸንፋል ብሎ ግምቱን አስቀምጦ ነበር። አረጋዊ ተስፋዬ ከአክሱም ማንቸስተር ዩናይትድ 2-1 ያሸንፋል ብሎናል። ቃል ኪዳን ደሪባ ማንቸስተር ዩናይትድ 2-1 ያሸንፋል ትክክል አግኝቷል። ጌትነት ሲሳይ ማንቸስተር ዩናይትድ 2-1 ያሸንፋል ብሎ ከለንደን ጽፎልን ነበረ። ከሚዛን ደግሞ ተስፋዬ ደሳለኝ ሁለታቻ ጨዋታው ይጠናቀቃል ብሎ ነበር። አሸብር አለማየሁ ሰላም እንዴት ናችሁ? አሸብር ነኝ ከደቡብ ክልል ወላይታ ዞን። ማንቸስተር ዩናይትድ ከፓላስ ሁለታቻ ይጠናቀቃል ብሎ ነበረ። ፋኩዱ አዲስ ካልተሳሳትኩ ለኔ ጊዜ ያስፈልጋል ብዬ አስባለሁ ብሎናል። ለሮበን አሞሪም መሆን አለበት። ስንታየው 1-0 ማንቸስተር ዩናይትድ ጨዋታውን ያሸንፋል። ስንታየውን ከሲያትል ዋሽንግተን ብሎናል። ብርሃኑ ጨዋታው ሁለታቸው ይጠናቀቃል ብሎ ነበር። ግርማ 3-1 ማንቸስተር ዩናይትድ ያሸንፋል ብሎናል። የሚገርመው አለን ኤፍሬም የሚባል አድማጫችን ከኤቨርተን ጨዋታ በኋላ ይህንን ቡድን ላለማየት ወሰኘ ነበር፣ ግን ምችል አልመሰለኝም። አሁን ላይ የአምነው ስሜቴ ተመልሶ እየመጣብኝ ነው። ጨዋታውን መገመት ይከብደኛል። ለአቻ ግን አይዝልም። እሱም ዩናይትድ ከበረታ፣ ምክንያቱም ቡድኑ ከ16 ወደ 20 ነጥብ ለመግባት እስካሁን 3 ጨዋታ ፈጅቶበታል። ምናልባት 4 ሊሆን ይችላል። አሞሪን በወደውም ግን ያሻግረናል ብዬ ግን አላምንም። ብዙ ጊዜ በተጋጣሚ አሰልጣኞች የታክቲክ ብልጫ ይወሰድበታል። ለዚህ ያለፉት 3 ጨዋታዎች ማስረጃ ይሆናሉ። ነገም የተሻለ ውጤት እጠብቃለሁ። ማርቲኔዝን አስገብቶ ሾውን ወደፊት የሚያመጣው ይመስለኛል። ካሸነፈን እንደ ቦነስ ነው ማየው። ኤፍሬምኒ ከጀርመን ሎርክ ብሎናል። ከልብ እናመሰግናለን። በጣም በሳል የሆነ አስተያየት ነው የጻፍክልን። ሳሙኤል ከበበ ማንቸስተር ዩናይትድ ክሪስታል ፓላስ 2-1 አብነት ምናልባት የፈጣሪ እጅ ከተጨመረበት ማንቸስተር ዩናይትድ 2-1 ፓላስን ያሸንፋል። እኔ በጣም ፈርቻለሁ ወደ እዚህ ጨዋታ ከመምጣታችን በፊት ብሎናል። ወደ አምኖ ስሜት እንዳንመለስ ፈርቻለሁ ብሏል። ሁላችንም እንደዛ ነበር። እኔ ፕሪማች ሲሰራ የኛን ኮሜንት ማንበብ ይፈልኩት ለዚህ ነው። ምክንያቱም ይሄኛው ጨዋታ የምንሸነፍ ከሆነ ወደ አምኖ መጥፎ ስሜት ምናመራ ይመስል ነበር፣ ግን ሳይሆን ቀርቷል። በስርዓት 3-1 ክሪስታል ፓላስ ያሸንፋል ብሎ ነበረ። አማረ ማንቸስተር ዩናይትድ ክሪስታል ፓላስን 2-0 ያሸንፋል። መልካሙ ዩናይትድ 1-0 ያሸንፋል። ተስፋዬ ፓላስ 2-0 ያሸንፋል ብሏል። ስለዚህ ፓላስ ያሸንፋል ያሉ ግማሾቻችን ብዙ ናቸው። እንግዲህ በማንቸስተር ዩናይትድ የፋን ፔጅ ነው ፓላስ ያሸንፋሉ ብዙ ናቸው፣ ግን በትክክል ጨዋታውን 2-1 የገመታችሁ አረጋዊ ከአክሱም፣ ቃል ኪዳን ጌትነት ሲሳይ ከለንደን፣ ሳሙኤል ከበደ አብነት በላይ ነው የምትባሉ አድማጮቻችን ናቸው። ክብር ለእናንተ እንሰጣለን። እናመሰግናለን ግምቶቻችሁንም ስላስቀመጣችሁ። ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣለሁና እያንዳንዱን የጨዋታው ሁነት እንቃኛለን። እያንዳንዱን ማለት ነው ማን ድንቅ ነበር፣ በየትኛው ሰዓት ታክቲካዊ ጉዳዮችን ጨምረን እናነሳለን ማለት ነው። ሰብስክራይብ አድርጋችሁ መከታተላችሁ አይለይ። እንዲሁም ደግሞ በኮሜንት መስጫው ባር የእናንተን ሀሳብ ዛሬ እጠብቃለሁ ማለት ነው። ብራችሁን ቆዩ። ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣለሁ። ማንቸስተር ዩናይትድ ሰከንድ ሃፍ ባገኛቸው ሁለተኛው አጋማሽ ባስቆጠራቸው 2 ጎሎች ክሪስታል ፓላስ ላይ በሰለርስት ፓርክ ካምባክ መስራት ችሏል። በጣም አስደናቂ ሁለተኛ አጋማሽ ነበር። በ9 ደቂቃ ልዩነቶች ሁለተኛው አጋማሽ ከተጀመረ ደግሞ በ18 ደቂቃዎች ውስጥ ባስቆጠራቸው 2 ጎሎች በሰለርስት ፓርክ ክሪስታል ፓላስ ከ12 ጨዋታዎች በኋላ ሽንፈት እንዲያስተናግድ ምክንያት
ሆኗል። ስለ ጨዋታው ነው ምናነሳ። በጣም አስደናቂ የሁለተኛው አጋማሽ ፐርፎርማንስ ነበር። ግን ከላይን አፕ ብንጀምር በጣም አስደናቂ ይመስለኛል። ጥቂት የተነካካ ላይን አፕ ነበር ሜሰን ማውንት ወደ ቋሚ 11 መምጣቱን ተከትሎ ማለት ነው። ስለ ሜሰን ማውንት ብዙ ጊዜ ተነጋግረናል። ሜሰን ማውንት በቡድኑ ውስጥ የመጀመሪያ አስተላለፍ ሲገባ የሚፈጥራቸውን ጉዳዮች ትናንትናም ዳሉ ፓትሪክ ዶርጉን ቀድሞ ገብቶ የግራ ዊንግ ባክ ሆነ። በቀኝ ዊንግ ባክ ቦታ ላይ ደግሞ አማድ ሆነ። ስለዚህ ከ10 ቁጥር ቦታ ላይና ምቾት ከማይሰማው የቀኝ የግራ 10 ቁጥር ቦታ ላይ ተነስቶ አማድ የቀኝ ዊንግ ባክ ሆነ። እንዲሁም ሁለቱ 10 ቁጥሮች በሜሰን ማውንትና ብራያን ምቤሞ ተያዙ። ያ ማለት አንድ የቀኝ እግርና አንድ የግራ እግር፣ አንድ ቦል ኬሪ ፕሌየርና አንድ የአማካኝ ባህሪ ያለው 10 ቁጥር ማለት ነው። ይሄ ደግሞ ለአጨዋወት በጣም ምቹ ያደርገዋል። ጆሹዋ ዝርክሲ በድጋሚ በ9 ቁጥር ሚና ላይ ጀመረ። ጥቂት ጥያቄዎች ነበሩ። የሱ መጀመር ባለፈው ኤቨርተን ጨዋታ ላይ ጥሩ ስላልነበረ ማለት ነው። እንግና በእነዚህ አስተላለፍ ማንቸስተር ዩናይትድ ጨዋታውን ጀመረ። በጣም ጥሩ ፐርፎርማንስ ነበር። የመጀመሪያው አጋማሽ ክሪስታል ፓላስ ከማንቸስተር ዩናይትድ የተሻለ ነበር በሙከራም በሁሉም ነገር። ግን ማንቸስተር ዩናይትድ ከዛ የፊሊፕ ማቴታ የሌኒ ይሮ ጥፋት ከተገኘ ፍጹም ቅጣት ምት ውጭ አደጋዎችን ለመቀነስ የሞከረበት መንገድ ግን የሚደንቅ ነው። ግን ጨዋታው ማንቸስተር ዩናይትድ አሸንፏል ቶታሊ ማለት ነው። ግን አውዱን መመልከት ያስፈልጋል። ክሪስታል ፓላስን ማሸነፍ ብዙ የሚደንቅ ላይሆን ይችል ይሆናል። ግን ጥቂት አውዶች አሉ። አንደኛ ወደዚህ ስታዲየም መጠን ማሸነፍ ከተቸገርነ በጣም ብዙ ጊዜያቶችን ተቆጥሯል። በጣም ብዙ ጊዜያቶችን ማለት ነው። ሁለተኛ ያሸነፈው ክሪስታል ፓላስ ነው በሜዳው ከተሸነፈ ብዙ ጊዜ የሆነውን ማለት ነው። ሶስተኛ ማንቸስተር ዩናይትድ አዌይ ጌሞችን ለማሸነፍ እምብዛ እየተቸገረ ነው የሚገኘው። በዚህ ውድድር ዓመት ብቸኛው የአዌይ ድሉ በአንፊልድ ያሳካው አዌይ መሆኑ ማለት ነው። ደግሞ አራተኛ ሳምንት ለታ ሰኞ ኤቨርተን በሜዳው በ10 ተጫዋች ብቻ ሲሆን የፐርፎርማንስ ደካማ ፐርፎርማንስ አሳይቶ ነበር የተሸነፈው። አምስተኛ የመጀመሪያው አጋማሽ ጎል ተቆጥሮበት ካምባክ ማድረግ ግዴታ ውስጥ ነበር። በእነዚህ አውዶች ውስጥ ሆኖ ነው ጨዋታውን ማሸነፍ የቻለውና በጣም ድንቅ ነገር እንደሆነ ማንሳት ይቻላል። ከፊሊፕ ማቴታ ጎል እንነሳ እስኪ። የመጀመሪያው አጋማሽ እንግዲህ ሌኒ ይሮ ጥፋት ፈጸመ። ራሱ ፊሊፕ ማቴታ ላይ ጥፋት የፈጸመ አንዳንድ ነገሮች ማንሳት ይቻላል። ጥሩ አልነበረም። ባለፉት ሳምንታትም ሌኒ ይሮ ጥሩ አልነበረም ማለት ይቻላል። የኤቨርቶን ጌም ዶሪስቤሪ ሄሊ ብቸኛውን ኦን ታርጌት ጎል ሲሞክር ከፊት ለፊት ብሎክ ማድረግ የነበረበት ተጫዋች ሌኒ ይሮ ነበር። ግን በዚህኛው ጨዋታ አንዳንድ ኢንሲደንቶች ነበሩት። የየሪ ፔናን አንድ ሹት ብሎክ ሲያደርግ ተመልክተናል። ሌላም ኢንሲደንት ውስጥ ሲሳተፍ ተመልክተናል። ግን ይሄኛውን የፊሊፕ ማቴታ እንቅስቃሴ መከላከል አልቻለም ነበር ሌኒ ይሮ። 54ኛው ደቂቃ ላይ ተቀይሮ ሲወጣ ከሜዳም የተመለከት ነው። በናስር ማዝራዊ ነው ሰከንድ ሃፍ ማንቸስተር ዩናይትድ እብደቶችን ሲጀምር ናስር ማዝራዊ ሜዳ ውስጥ እንደነበረ መናገር ይቻላል። እንግዲህ የፊሊፕ ማቴታ ፔናልቲ ጎል ሳን ላይመንሰንን በተቃራኒ ቦታ ጥሎ ነበር ማስቆጠር ይቻላል። ከዛ ሪቴክ ተደርጓል። በጣም ብዙ የማንቸስተር ዩናይትድ ደጋፊ ሶሻል ሚዲያ ላይ ግራ መጋባቶች ነበሩ። አምናለሁ ግራ መጋባቶች ቢፈጠሩ የሚገርሙ አይደለም። ምክንያቱም እናስታውሳለን በሻምፒየንስ ሊግ ምሽት የሁሊያን አልቫሬስ ፍጹም ቅጣት ምት ደብል ተች ሆኖ ሲሻር ተመልክተናል። እና ለምንድን ነው የሚሉ ግርታዎች ሮብ ጆንሰንም ጥፋት እንደፈጸመ ብዙ ሰዎች ሲያወሩ ነበር። ግን ሮብ ጆንሰን የመሀል ዳኛው ጥፋት አልፈጸምም። አይኤፍኤቢ የሚባለው ወይም ደግሞ የፊፋ አንዱ አካል ነው፣ ኢንተርናሽናል ፉትቦል አሶሲዬሽን ቦርድ የፊፋ አንድ አካል የሆነውና በእግር ኳስ ላይ አዳዲስ ደንቦችን የሚያወጣው የፖሊሲ ሜከር የሆነው ተቋም ከሁሊያን አልቫሬዝ ሪቴክ ወይም ደግሞ ከሁሊያን አልቫሬዝ ደብል ተች ፔናልቲ በኋላ ሁሊያን አልቫሬዝ ሁለተኛ ኳስ ነክቶታል ተብሎ በጣም በሴንስ ከተለየው በአይቴስ ሳይል ላይ ቀይቶ ኳሷ ጋር በተገጠመ ሴንሲቲቪቲ በተገጠመበት ማሽን እንዲላይ ከተደረገ በኋላ ለምንድን ነው በዛ ልክ በቴክኖሎጂ ዲፔንድ የምንደረገው ሪቴክ ለምን አይደረግም ብሎ አይኤፍኤቢ የሚባለው ተቋም ፔናልቲዎች ደብል ተች ካላቸው ወይም ሁለተኛ ንክኪ ካላቸው ሪቴክ እንዲደረጉ ወይንም ተመልሶ እንዲመቱ ካወጀ በኋላ ነው ይሄኛው ፍጹም ቅጣት ምት የተገኘ ማለት ነው። እናም ሲመተው ፊሊፕ ማቴታ ደብል ተች ነበረው። በቀኝ እግሩ ሲመተው ግራ እግሩ ነክቶት ነበረ። ስለዚህ ሮብ ጆንሰን በቫር ከተመለከተዋል እንዲደግሙ አድርጓል። ሁለቱም ፍጹም ቅጣት ምቶችን ማስቆጠር ችሏል። እርግጥ ከ7 ፍጹም ቅጣት ምት 7ቱን ማስቆጠር የቻለ ተጫዋች ነው። ኦሊቨር ግራስማን ወደ
ክሪስታል ፓላስ ከመጡ በኋላ በጣም አስደናቂ ነው። ከፌብሩዋሪ 2024 በኋላ እንደሱ በጣም አስደናቂ ተጫዋች ስለመኖሩ እርግጠኛ አይደለሁም። ከሱ በላይ እንኳን ጎል ማስቆጠር ቻሉት ኤርሊንግ ሃላንድና ሞ ሳላ ናቸው። እሱ 34 ጎሎችን ነው እንግዲህ ከ2024 በኋላ ኦሊቨር ግላስነር የክሪስታል ፓላስ አሰልጣኝ ከሆኑ በኋላ ያስቆጠረው። እሳቸው ከመጡ በኋላ ሃላንድ 46 ሳላ 36 ጎሎችን ብቻ አስቆጥሮ ይበልጡታል። ያን ያህል በጣም አስደናቂ ነው። ፍጹም ቅጣት ምትም እንደዛ ነው። የመጀመሪያው አጋማሽ እንደዛ ተጠናቀቀ። ሌላ ሽንፈት በማንቸስተር ዩናይትድ ላይ የሚመዘገብ ይመስል ነበረ። በጣም ከባድ ውጥረት ነበረ። ምክንያቱም ያለፉት 4 ከፓላስ ጋር የነበረው ግንኙነቶች ዩናይትድ ጎል አላስቆጠረም ነበርን እንኳን ተቆጥሮበት ማለት ነው። ደግሞ ታይም እየተመራን በ25 የፕሪሚየር ሊግ ጨዋታዎች ሰከንድ ሃፍ ካምባክ ያደረግነው በአንድ ብቻ ነው። 5 ድሮ አለን፣ 19 ሽንፈቶች አሉብን። ፈርስት ሃፍ ተመርተን ወደ ሰከንድ ሃፍ ስንመጣ ማለት ዲሴምበር 2024 ታስታውሱ እንደሆነ ማንቸስተር ሲቲ 1-0 እየመራን ከዛ በኋላ በአማድ ዲያሎ ድራማቲክ ክስተት 2-1 እንዳሸነፍን ይታወቃል። ከዛ ድል ውጭ በ25 የፕሪሚየር ሊግ ጨዋታዎች ውስጥ ፈርስት ሃፍ ተመርተን ሰከንድ ሃፍ ካምባክ ለማድረግ ተቸግረን ነበረ እና ያለቀ ይመስል ነበረ። ግን ሁለተኛው አጋማሽ ማንቸስተር ዩናይትድ ፍጹም አስደናቂ ነበር። በተለይ ደግሞ ጌሙን ኮንትሮል በማድረግ እና የክሪስታል ፓላስን አደጋዎች በመቀነስ በጣም ፍጹም አስደናቂ ነበር። 54ኛው ደቂቃ ላይ የጆሹዋ ዚርክዚን ጎል እናገኛለን። በጣም ውብ ጎል ነበር። ከታይት አንግል በጣም ከጠባብ አንግል የተቆጠረ ጎል ነው። ዴን ሄንደርሰን ኳሱን ለማስቀረት እድል አልነበረም። ጠባብ አንግል ስለነበረ እጆቹን ለማንቀሳቀስ እንኳን ስፔስ አልነበረውም። ከ364 ቀናት በኋላ ወይም ደግሞ 24 ጨዋታዎችን ሳያስቆጥር ከተጓዘ በኋላ ጆሹዋ ዚርክዚ ጎል ማስቆጠር ችሏል። ያንዳንዱ እንቅስቃሴ እስኪ እንመልከተው ማለት ይቻላል። ዲሴምበር 2 2024 ነው ለመጨረሻ ጊዜ ጆሹዋ ዚርክዚ ጎል ያስቆጠረው። ከዛ በኋላ 25 ጨዋታዎችን አድርጎ 25 ሹቶችን ብቻ ነበር ማድረግ የቻለ። 3 ኤክስጂዎች ነበሩት በእነዚህ 25 ጨዋታዎች ውስጥ። ከነዛ 3 ኤክስጂዎች አንዱን ማስቆጠር ችሏል፣ ወይንም 3 ጎል ማስቆጠር ይገባው ነበር፣ አንድ ማስቆጠር ችሏል ማለት ይቻላል። ቅጣት ምት ነበረ፣ ወደ ግራ አንግል የተገኘ ቅጣት ምት። እናም ቺፕ አድርጎ ብሩኖ ፈርናንዴዝ አሲስት አደረገው። እናም ስፔሱን የተረዳበት መንገድ ወይም ደግሞ ሊሮጥበት የሚችል ስፔስ እንዳለ ብሩኖ ፈርናንዴዝ የተረዳበት መንገድ ግሩም ነው። ጆሹዋ ዚርክዚ ደግሞ እንትኑን ኦፍሳይድ ትራፑን ያሸነፈበት መንገድ፣ ከዛ በኋላ ኳሱን ፈርስተቹ እርግጥ ፈርስተች ብዙ ምናምን አይነት ተጫዋች አይደለም ጆሹዋ ዚርክዚ፣ በጣም ግሩም ፈርስተች ያለው ተጫዋች ነው። ፈርስተቹ ግሩም ነበረ። ወደ ጠባቡ አንግል ሄደ። ከዛ በኋላ በጠባቡ አንግል በግራ እግሩ ሾተው ሊተመን በማይችል አንግል ጎል ማስቆጠር ቻለ ማለት ነው። በጣም ፍጹም አስደናቂ ነበረ ፍጹም ጎሉ ማለት ነው። ከዛ አንግል ጎል ሊገባ አይችልም ብላችሁ ስለማታምኑ ማለት ነው። ያ የብሩኖ ፈርናንዴዝ አሲስት ከፖል ስኩልስ ጋር ፖል ስኩልስ 55 አሲስት ነው ለማንቸስተር ዩናይትድ ማድረግ የቻለ። ከፖል ስኩልስ ጋር አቻ አረገው ወይም እኩል አረገው ለማንቸስተር ዩናይትድ ያረገውን አሲስት። ከ9 ደቂቃ በኋላ 63ኛው ደቂቃ ላይ ሜሰን ማውንት ሌላ ጎል አስቆጠረ። ሌላ ግሩም ጎል ከቦክስ ውጭ ግሩም ኳስ ማለት ነው። ይሄኛውን ኳስ እንመልከት። ቅጣት ምት ነበረ፣ የማንቸስተር ዩናይትድ ቅጣት ምት። እናም ብሩኖ ፈርናንዴዝ እና ሜሰን ማውንት ቅጣት ምቱን ሊመቱ ተዘጋጁ። የፓላሱ ግብ ጠባቂ ዴን ሄንደርሰን የቀድሞ የማንቸስተር ዩናይትድ ማለት ነው ኮንስትራክት እያደረገ ግንብ ወይም ደግሞ የመከላከያ አጥር እያሰራ በነበረበት ጊዜ ዳኛው እንዲመቱ ፍቃድ ሰጠ። ያን ኢንሲደንት የተረዳው ብሩኖ ፈርናንዴዝ እና ዝግጁ እንዳልነበረ የተረዳው ኳሱን ከሜሰን ማውንት ጋር ሁለተኛ ኳስ ተጫወተ። ሜሰን ማውንት መሬት ለመሬት ሁለተኛውን ኳስ በግሩም ሁኔታ አስቆጠረ። ዳኛው እንዲመቱ ፍቃድ ሰጥቶ ስለነበረ ክሪስታል ፓላሶች ጥያቄ ቢጠይቁ ምላሽ አላገኙም። ሜሰን ማውንት ሁለተኛ የሲዝን ጎሉ ነው ማስቆጠር የቻለው። በጨዋታውም ላይ በጣም ጥሩ ነበር። ብሩኖ ፈርናንዴዝ እንዳልኳችሁ የታፕ አሲስት ነበሩ፣ ታፕ ነበር ያደረገው ለማንቸስተር ዩናይትድ በጨዋታው ላይ ሁለተኛ፣ ለማንቸስተር ዩናይትድ ደግሞ በአጠቃላይ 56ኛ አሲስቱን ማድረግ ቻለ ማለት ነው። ራያን ጊግስ ለማንቸስተር ዩናይትድ ከፍተኛው አሲስት ያደረገው ተጫዋች ነው 162፣ ዋይኒ ሮኒ 93፣ ዴቪድ ቤካም 80። ከዛ በኋላ የሚገኘው ተጫዋች ብሩኖ ፈርናንዴዝ ሆኗል 56 አሲስቶችን ከፖል ስኩልስ እንኳን ልቆ ማለት ነው። አሁን 3 ሌጀንዶች ብቻ ይበልጡታል፣ ራያን ጊግስ፣ ዋይኒ ሮኒ እና ዴቪድ ቤካም ማለት ነው። እና ብሩኖ ፈርናንዴዝ ስንል በጣም ዝም ብለን ብሩኖ ፈርናንዴዝ እንደማንን ማንሳት የሚያስፈልግ ይመስለኛል። ለምሰራበት ሬዲዮ ጣቢያ በላይቭ ሳነሳ ነበር ይሄን እንቅስቃሴ ማንቸስተር ዩናይትድ ሊያስፈርማቸው ከሚፈልጋቸው የአማካኝ ስፍራ ተጫዋቾች ከአዳም ዋርተን ከስቲለር በጣም የተሻሉ አማካኝ ብሩኖ ፈርናንዴዝ እንደሆነ አምናለሁ። ካለ ቦታው እየተጫወተ ነው፣ ግን ያን ቦታ አዳፕት ለማድረግ የጣረበት ያለበት ሁኔታ በጣም የሚገርም ነው። ምክንያቱም ትናንት ማንቸስተር ዩናይትድ ጎሉን ካስቆጠረ በኋላና መምራት ከጀመረ በኋላ ጌሙን ኮንትሮል ማድረግ
ሲፈልግ ሪስክ ለስ የሆኑ ፓሶችን በጣም በተረጋጋ ሁኔታ ሲጫወት ስንመለከተው ነበር። በጣም በተረጋጋ ሁኔታ ማለት ነው። ማንቸስተር ዩናይትድ ጌሙን 2-1 ከማድረጉ በፊት ኤዲ ኒኪታ ጨዋታውን ወደ 2-0 የማምጣት እድል ነበረው ሴን ሌሜንስን በጣም ግሩም አሲስት ባያረግ ኑሮ ማለት ነው። በጨዋታው ውስጥ ሌላ በጣም ግሩምና መልካሙ ጉዳይ የሊሳንድሮ ማርቲኔዝ በጨዋታው ውስጥ ተሰልፎ መጫወት ነው። ሊሳንድሮ ማርቲኔዝ ከፌብሩዋሪ 2 በኋላ ወይም ደግሞ ከየካቲት በኋላ ለመጀመሪያ ጊዜ ወደ ሜዳ መጥቷል። ያኔም ከፓላስ ጋር ነበር የመጨረሻ ጨዋታውን በፕሪሚየር ሊጉ ማድረግ ይቻለ። አሁንም ከፓላስ ጋር የመጀመሪያ ጨዋታውን ከጉዳት ተመልሶ ማድረግ ችሏል። ለማንቸስተር ዩናይትድ ስኳድ ብቻ ሳይሆን የፓሲንግ አንግል እንዲሁም ደግሞ ጥራት ብዙ ይጨምራል። ሊሳንድሮ ማርቲኔዝ መመለሱ ጸጉሩን አሳድሮ በጣም በውብ ፈገግታ ነበር ወደ ሜዳ ሲገባ የተመለከትነው ሉክ ሾን ተክቶ ማለት ነው። ይሄኛው ጨዋታ የሩበን አሞሪም 40ኛ የፕሪሚየር ሊግ ጨዋታ ነው። እንግዲህ 50 አጠቃላይ ማንቸስተር ዩናይትድ ጨዋታውን ካደረገ ሰነባበተ። ይሄኛው 40ኛ የፕሪሚየር ሊግ ጨዋታው ነው። ከ40 ጨዋታ 13ኛ ድሉ ነው ለሩበን አሞሪም ማለት ነው። ግን 6ቱን ድል ከ13ቱ ያሳካው በዚህ ውድድር ዓመት ነው። ከ13 ጨዋታዎች ማለት ነው 40 ጨዋታ ለማንቸስተር ዩናይትድ መራ በፕሪሚየር ሊጉ 13 ድሎች ያሉት 6ቱ ድሉ በዚህ ውድድር ዓመት ከ13 ጨዋታዎች የተገኙ ናቸውና ሳይን ኦፍ ኢምፕሩቭመንት ነው የሚታይ ግልጽ የሆነ ለውጥ እንዳለ በዚህ ውድድር ዓመት ማንቸስተር ዩናይትድ ቤት ውስጥ የሚያሳይ ይመስለኛል። አንዳንድ ሪከርዶችን እንመልከት። ወደ ለንደን ሄደን ጨዋታዎች ማሸነፍ ችለናል። ወደ ለንደን አምርተን ካሸነፍን ብዙ ጊዜያቶች ተቆጥሯል። 4 አዌይ ድሎች ናቸው ወደ ለንደን ሄደን ያሉን የትናንትኑን ጨዋታ ጨምሮ ማለት ነው። ከ27 ጨዋታ ማለት ነው ከ27 ጨዋታ በሰባቱ አቻ ወጥተን ወደ ለንደን በ16 ሽንፈት ቀምሰን 4 ድሎች አሉን። 3ቱ ድሎች በክራቨን ኮቴጅ ፉላም ላይ ያስመዘግብናቸው ናቸው። ለመጀመሪያ ጊዜ ወደ ለንደን መጥተን በቅርብ ዓመታት ውስጥ ሌላ ቡድን ላይ ድል ይዘን መውጣት ችለናል። ተካታይ ጨዋታዎችን ለንደን ላይ አላሸነፍንም ነበርነ ሁለታቸው ወጥተን 4 ሽንፈት ቀምሰን ግን አሁን ማሸነፍ ችለናል ለንደን ላይ ማለት ነው። ሌላ አንድ የምናወራበት ጉዳይ ግን አለ። የካስሜሮ በጣም ድንቅ ምሽት ማን ኦፍ ዘ ማቹ በርቀት ብሩኖ ፈርናንዴዝ ነው፣ ምንም ጥያቄ የለውም። ግን ስለ ካስሜሮ ማውራት አስፈላጊ ይመስለኛል። ምክንያቱም አንደኛ በጨዋታው ላይ በጣም ፍጹም አስደናቂ ነበረ። በጣም ማንቸስተር ዩናይትድ ጌሙን ኮንትሮል እንዲያደርግ የሱ ሚና ትልቅ ነበረ። ሁለተኛ ግን በሴልኸርስት ፓርክ በዚህ ሜዳ አንድ ትዕይንት ነበር። በቴናግ ስር ቴናግ የማንቸስተር ዩናይትድ አሰልጣኝ ሆኖ 4-0 እሱ ሴንተር ባክ ነው የመሀል ተከላካይ ነው በተሰለፈበት ጨዋታ ላይ 4-0 ተሸነፈ። እናም ጂሚ ካራገር ለስካይ ስፖርት የቀድሞ የሊቨርፑል ሌጀንድ 5 ሻምፒዮንስ ሊግ ያሸነፈውን ተጫዋች ሊቭ ዘ ፉትቦል ከእግር ኳስ ራቅ ቢፎር ሌፍት ሂም እሱ ሳያጠፋ ሲል ተናግሮ ነበርና በጣም ወርስ የሆነ ንግግር ነበር። 5 ሻምፒዮንስ ሊግ ላሸነፈ ተጫዋች ማይሆን ከእግር ኳስ ራቅ በጣም መጥፎ ተጫዋች ነው ብሎ ተናግሮት ነበር። በ33 ዓመቱ ያ ንግግር በሜይ ግንቦት 24 ከተናገረው በኋላ ጂሚ ካራገር 56 የፕሪሚየር ሊግ ጨዋታዎችን ለማንቸስተር ዩናይትድ ተጫውቷል። 56 ጨዋታዎችን ማለት ነው። እናም ትናንትና ጎል ያስቆጥር ነበር በመጀመሪያው ደቂቃ ገና። ግን ደግሞ በጨዋታው ውስጥ ምን አይነት አስደናቂ ፐርፎርማንስ እንዳደረገ ስትመለከቱ ለጂሚ ካራገር ሊቭ ዘ ፉትቦል ላለው ሰው ምላሽ እንደሰጠ የምትመለከቱበት ይመስለኛል። በጣም ግሩም ምላሽ እንደሰጠ የሚያሳይ ይመስለኛል። ምክንያቱም በቃ አሁን በሜዳ ውስጥ ካስሜሮ ሲኖርና ሳይኖር ማንቸስተር ዩናይትድ ፍጹም የተለያየ ቡድን እንደሆነ እየተመለከትን ነው። እሱ ሜዳ ውስጥ ሲኖር በጣም ድንቅ ነው እና እሱን ቀይሮ ማስወጣት ማይሆን ነገር ነው። 33 ዓመቱ ነው እድሜ፣ ነገሮች ዝለቶች ይመጣሉ። ግን ከሱ ጋርና ካለሱ ጨዋታው በጣም ድንቅ ነው፣ በጣም የተለያየ ነው። ስለ ማንቸስተር ዩናይትድ የትናንትና ፐርፎርማንስ እናናንሳ። በቶታሊ ማንሳት ካለብን ጉዳዮች አንዱ የሰከንድ ሃፍ ከ63ኛው ደቂቃ በኋላ ማንቸስተር ዩናይትድ ሁለተኛው ጎል ካስቆጠረ በኋላ ሜሰን ማውንት ጨዋታን ኮንትሮል ለማድረግና የክሪስታል ፓላስን ጥቃት ለመከላከል የሞከሩበት ሁኔታ ነው። አንድ ታክቲካዊ ጉዳይ ላንሳና ቪዲዮን እንጨርስ። በጣም ትልቁ ታክቲካዊ ጉዳይ እንግዲህ ጨዋታውን ለመቆጣጠር ኦሊቨር ግራስነር በጣም የከበዳቸው 2-4-3 ነው ሁለቱም ቡድኖች የሚጫወቱ። ስለዚህ ተመሳሳይ ላይናፕ በሚኖርበት ጊዜ ዱዋሎች በጣም አስፈላጊ ናቸው። ስለዚህ ዱዋሎች እንደማታሸንፍ የምትገነዘብ ከሆነ ደግሞ ኒሜሪካል መብለጥ አለብህ፣ በተለይ ደግሞ አማካኝ ቦታ ላይ ማለት ነው። እነሱ ካማዳና አዳም ዋርተን አማካኝ ተጠቀሙ፣ እኛ ብሩኖና ካስሜሮን ተጠቀምነ። ግን ሜሰን ማውንት የሚባል ኢንጂን ነበረን። ሜሰን ማውንት ተፈጥሯዊ የ8 ቁጥር ተጫዋች ነው እና 10 ቁጥር ፖዚሽን ላይ ሲጫወት ወደ 8 ቁጥር ኦቨርሎድ ለመፍጠር ይመጣል ወደ አማካኞች ማለት ነው። እና በብዙ አጋጣሚዎች የማንቸስተር ዩናይትድ የአማካኝ ክፍል 3 ተጫዋቾች ይኖሩት ነበረ። 3 ተጫዋቾች ያ ማለት ካስሜሮ፣ ብሩኖ ፈርናንዴዝ እና ሜሰን ማውንት ሁለቱን አዳም ዋርተን እና ካማዳን ይበልጧቸው ነበረ ማለት ነው። ስለዚህ
አማካይ ላይ እንደተበለጠ ያሰበው ኦሊቨር ግላስነር በተለያዩ አጋጣሚዎች አማካኝ ከፍ ለማድረግ ይሞክር ነበር። በተለይ ደግሞ ዱዋል ሲሸነፍ የነበረው አዳም ዋርተን አስወጥቶ ሂዩዝን አስገባ፣ እሱም አልሰራም። ከዛ በኋላ ደግሞ ካማዳን አስወጥቶ ሌማርን አስገባ፣ እሱም አልሰራም። አማካይ ላይ ነበር ነገሮችን ለመቀየር በጣም ሲሞክር የነበረውና የ8 ቁጥር ባህሪ ያለው 10 ቁጥር ተጫዋች 10 ቁጥር ቦታ ላይ ስታሰልፉ እንደ ሜሰን ማውንት የአማካይ ኦቨርሎድ ይኖራቸዋልና በጣም ድንቅ ይሆናል ማለት ነው። ይሄ የትኛው መፍትሄ ይሰጣቸዋል? ታስታውሱ እንደሆነ በክራቨን ኮቴጅ ከፉላም ጋር ባረግነው ጨዋታ የፉላሙ አሰልጣኝ ማርክ ሲልቫ ስሙን ዘንግቼ ነው ማርኮ ሲልቫ አንድ ነው የተናገረው ነገር ማንቸስተር ዩናይትድ ሁለት አማካኝ የሚጠቀሙት። ስለዚህ ሊያጠቁ በሚመጡበት ሊከላከሉ በሚችሉበት ጊዜ ውስጥ ለመከላከልም ለማጥቃትም የተጫዋች እጥረት ያጋጥማቸዋል አማካኝ። ስለዚህ እኛ አንድ አማካኝ ኢዮቤን ከነሱ ጋር ጨምረ 3 አድርገን ልንበልጣቸው ችለናል ሲል ተናግሮ ነበር በይፋ ማለት ነው። አሁን ያን ኮሬክሽን የሰጠ ይመስለኛል ሮበን አሞሪም። እናም ቶታሊ በጣም ድንቅ ፐርፎርማንስ ነበር። የሚቀጥለው ጨዋታ ለማንቸስተር ዩናይትድ ከዌስትሃም ጋር ሐሙስ ምሽት 5 ሰዓት ይከናወናል። የፕሪሚየር ሊግ 14ኛ ሳምንት ጨዋታዎች ማክሰኞ፣ ሮብ፣ ሐሙስ ይከናወናሉ። ማንቸስተር ዩናይትድ ሐሙስ ከዌስትሃም ጋር ጨዋታውን ያደርጋል። በጣም የሚገርመው ከማንቸስተር ዩናይትድ ጨዋታ በኋላ በነበረ የሊቨርፑልና የዌስትሃም ጨዋታ ፓኬታ በቀይ ካርድ ተሰናብቷል፣ የዌስትሃሙ ወሳኙ ተጫዋች። ስለዚህ ሐሙስ የሚደረገው ጨዋታ ላይ አይኖርም ማለት ነው። እሱም ሌላ የሚፈጥረው ጥሩ ነገር ይኖራል ማለት ነው። በዚህኛው ጨዋታ እንመለሳለን። አብራችሁ ስለነበራችሁ ከልብ እናመሰግናለን። የእናንተ የጨዋታው ማን ኦፍ ዘማች ማን ነበረ? ጻፉልኝ። ስትከታተሉ ስለነበር ከልብ እናመሰግናለን። ቀናችሁ ብሩን ባይሆን ወዳችኋል።